አንተ ከሲስተምህ ውስጥ ሳትወጣ ስትቀር አንተን አታክ አረጋለሁ ብሎ ኩላሊትን ልብን ወይ ጣፊያን ሄዶ ሲጠዘጥዝልህ ማለት ነው ዋይት ብለድ ሴል አንተኑ እንደ ጠላት ሲያይ ምንድነው የተሻለው መንገድ ይባላል ሜታፊዚካል አይደንቲቲ ካለ ለምሳሌ ሲያመኝ እኔ አይልን ፊሎሶፊ ያሬጋ ደውዬ ቪዲዮ ኮል ወይ ቅዱሴ ምናም ገባና እንቦቀሰዋለን ይሆነ ሃይ ሆነና ሰውነቴ ስራውን ይሰራል ለካ ውጣልኝ ሜታፊዚካል አይደንቲቲ የለም ስለ እውነት ስለ እግዚአብሔር ለምኖራል ሀገር ምናም አትልም እንዴ ውጣልኝ ከዚህ ውስጥ እኔ ላጽዳበት ሰው እናንተ ያልፈጠራችሁትን ድራማ ይዞ ገብቶ ላይለወጥ ይችላል ትዳር ውስጥ ይለወጣል በሂደት ይለወጣል ምናምን ብለን ፍቅር ስንሰጠው ይለወጣል አውሬነቱ ይጠፋል ብለን አንዳንዴ ማሁን ቦታ ድረስ እንሄዳለን inner peace inner peace ኮንጉ ፓንዳ ተዛላችሁ እንዴት ነው እኔ ጋር መሰላችሁ ባይዘው ቲቲ ተባረረች ከአንድ መርዶ ወይም እንግዳ ዜና ነገር ስገባ ቲቲን አባረርኩ ከቤት ሁለተኛ ቀኗ ነው ጎረመሰች ማለት አልችልም ጉርምስና ሳይሆን በሱ ርዕስ ሌላ ቪዲዮ ልስራ እንዴ አይ ዶንት ኖ ምሰራ ይመስለኛል ግን ዝም ብዬ መግቢያውን ልንገራችሁ የሷን ያባረርኩበት ዋነኛ ምክንያት የዛሬ አመት አይ ቲንክ የዛሬ አንድ አመት ተኩል ሁለትም በለው አጋነን ስትመጣ የነበረችው ቲቲ ናት መጨረሻ ቀን ስትባረር የነበረችው ቲቲ የመጀመሪያ ቀን የተቀበላት በኃይሉ አልነበረም መጨረሻ ቀን ላይ ሲያባራት የነበረው she transformed me to evil ማለት ትራንስፎርም አድርጋኝ ላይሆን ይችላል she make no visible አደረገችው ሻዶ ውስጥ ሆኖ ውሻን ስወድ ማቀው በኃይሉ የጎዳና ውሻ ቤቴ ገብቶ እንዲተኛ ሁሉ ሲተኛ ሁሉ ፈቅጄ ያቃለው ቤቴ ምናም ፎቶ ሁላ ነበረኝ እንደዚህ ምስኪን ፈሪ የነበረው ውሻ የተንከባከብኩ ምግብ የሰጠውና መጨረሻ ላይ እስቲ እኔ ቤቱ ላይ ይረፍላለሁ ያኔ ቡዲስት ነኝ ጎዳናውና ሰውነቱ እንዲ ይላልና ስለማያሳርፍት እኮ ነው እያልኩኝ ማመናፈሰው ሰውዬ የምወደውን ውሻ ልጎዳ ምችል ካፓሲቲ እንዳለኝ የመጉዳት ካፓሲቲ እንዳለኝ የምወደውን የመጉዳት ካፓሲቲ እንዳለኝ ያየሁት በሷ ነው ኮምፕሊትሊ ሌላ ሰው ነው ከውስጥ ያወጣ ያስተዋወቀች ከዚህ በፊትም እርግብ ወዳለው ብዬ ለአረባ አልሞከርኩም ግን ወደ ቤቴ የገባቸው አንቀጥቅጬ ገድያለሁ እንስሶቹ የሚያሳዩኝ አዘር ሰልፍ አለ ከኔ ውስጥ ሳልገላት ቲቲን ከቤት ያስወጣዋት እርግቧን ገድያት ነበር ቀጥቅጬን ያረኩበት ብሩታሊቲ ልክ አልነበረም አይ ኮንፌስ ቱ ዩ ስል ዩቲዩብ አይ ኮንፌስ ቱ የባለቤቷ ከዛ ካሳም ይሆን አድርጌ ሁለት እርግብ ገዝቼለት ምናምን ነገርየው ለመቋጨት ሞክሬያለሁ ግን ወዲያው እርግቧን ከገደልኩ በኋላ ያደረኩት ነገር ምንድነው ቱ ማች አትታገስ እውነትን መናገር ተለማመድ እቺ እርግብ መታ ተከሻ ላይ ማራስ ስትጀምር እቤት ስትገባ መናከስ ሲያለማምዷት ያንተን ጨዋታ በምን ትለይልሃለች እሷ መናከስ እንደምትፈልግ እሷ አንተ ትሬን እንዳረረካት በምን ታውቃለች ምናምን ብዬ ያሰብኩና ሶ እሷን ያስገባህበት ልክ ሰርቫይቫል ሞድህን ያነቃውና በእጅ በያስከው ብረቅ ቀጥቅጥ ተገላል ስለዚህ አካባቢ ያለውን ሰው በእውነት ቀረበው እውነት አርነት ያወጣቸዋል ይባል ሽክረትን መጀመሪያ ሰዎች ይዩ ኮምፕሊት አውሬ የሚሆኑ ሰዎች ኮምፕሊት ለስላሳ ይሆኑና ባውንደሪ ለስ ይሆኑ ናቸው ሰዎች ምን መንካት እንደሌለባቸው ስላላሳዩአቸው እማይሆን ቦታ ሊነኳቸው ሲሞክሩ ሰርቫይቫል ኢንስቲንክታቸው ተገልጦ ያን ያረጋል ምናምን ብዬ ወዲያው ለሚስቴም በወቅቱ ነው የምላችሁ ቤት ነበረች ተከራይቼ እሷ አዳማ ያለች ነገርኳት ረዲዬ ይሄን ነገር አስተካኪ እኔ እንደማስበው ሮማንቲካሊ እንደማየው በኃይሉ ለስላሳ ሰው አይደለም ተመልከች ያረረኩትን እንደዚህች መመለስ የሚችለው በብረቅ ቀጥቅጬ ናሽል ልብዳ ይያልኩ እቺኛውንም ልገላት ነው እንዲ ወረውራታለሁ ቡቻ እዚህ ጋር ምግብ ወደዛኛው ይሄድኩኝ ነው
የተወሰነች ላርጋትና ኮምፕሊትሊ ርዕሱን ወደዚህ ወደ ዋናው ተምኔል ላይ ወዳያችሁ ታመጣዋል። ምግብ እሱ ሮጦ ይበላል። የቱን ቦታ ልጣል ለሷም የጣልኩት ትፈራዋለች። ከዚህ ቪዲዮ አሳይቻችሁ የሆነ ኮርነር ላይ ለእሷ አድርጌ እሱን ናውጣ ስል እሷ ሮጣ ልትወጣል። ተመለሽ አንቺ ብዬ እሱን ስጎትተው እሱን ጎትቼ ስጥል ለሷ ስጋውን ያሳየኋት ነው። ይሄው ቲቲና ብዬ ወረወርኩት። እሱን ወደዛ አሸሻሁት። ከዛ ፈትለክ ብላ ልትወጣ ስትል ያስኳትና እንደዚህ ሰወረውራት አየዋለሁ የሆኑ ሜትሮች። ምንድነው አሁን ይሄ ቤቱ ስንቀሳቀስ ኮንሽስ ታረጋኛለች። እኔ ግቢ ውስጥ አንኮንሽስ ነው መሆን የምፈልገው። ልክ ስጋዬ ውስጥ አሁን አንኮንሽስ ሆኜ ስሜቴን ተጠቅሜ ለእናንተ ይሄን አይነት ነገር እንደማወራው የኔ ኤፈርት የለውም። ሰውነቴ ነው እየተንቀሳቀሰ ያለው። እኔ ፍላጎት ብቻ ነው ለዚህ ሰውነቴ የማቀርበው። አንኮንሽስሊ ሰውነቴ ውስጥ አለሁ ለማለት ነው የሁሉ ጉዝጓዝ። እንደዚህ ማረጋው ሰውዬ ግቢ ውስጥም አንኮንሽስሊ ካስፈልግ እዚህ ምናምን ምሯሯጥበት ኮንሽስ ታረጋኛለች። ስንቀሳቀስ ሊመታኝ ነው ምናምንና እኔ ደግሞ አንኮንሽስ መሆንበት ቦታ ኮንሽስ መሆን አልፈልግም። እንዲሁም ኮንሽስነስ ቢቀንስ ደስ ይለኛል። ሁሉ ቦታ አንክሸስ እንዳልሆን፣ ሁሉን ነገር ማየት ውስጥ እንዳልገባ ቃቃተኝ። በቃ ልገላት ሆነ ማለት ነው። ስለዚህ ከመግደል ማባረር ይሻላል። እግዚአብሔርም አዳምን ከገነት ያባረረበት ምክንያት በተወሰነ ደረጃ ቲቲን ሳባረራት ያየሁት ነገር እሱ ነው። አንዳንድ ነገር ይድናል በሚል ትግል ውስጥ ሳናስበው እናድነዋለን ያለውን አካል ልንገለው እንችላለን። ዴዋን ላይ እሷ የነበረችዋ ውሻ የመጨረሻ ቀኗም ላይ ካለች እሷ እየዳነች አይደለም፣ እኔ ግን ያውሬ እየሆንኩ ነው። ስለዚህ ያንን በቃ ስቲል አድናለው እያልኩኝ የማስበውን አካል ልገለው እችላለሁ። ስለዚህ ምንም እቺ የምትለወጥ አይደለችም። እሷ ከመለወጧስ እንትን ሳይለኝ እኔ መለወጥ ጀመርኩ። ከዛ ሳያት ጥላቻ ጨምራለሁ ምናምን። እሷን ባየዋ ቁጥር ሪፍሌክሽኑ ጥላቻ ነው። ስጠላታ ያለውና እኔ ስሜቴን ያላዘውም ጥላቻን የማየው። ለምንድን ነው የምትጠላት? ይሁን ደረቅ ናት። ምግብ ስሰጣት አትበላም፣ ሮጣ ትደበቃለች። ቡቻ ይበለዋል፣ ሰውነቷ እየከሳ ነው የመጣው። ከዛ ከወጣች አትመለስም። መሽገር ሰብስባ ትመጣለች። በቃ ጥላቻ ይበዛ። ውጪ ይሰድቧታል። ሲሰድቧት ሰማለሁ። እኔን ነው የሚሰድቡኝ። ባለቤቷ እኔ ነኝ። ኮስማን ቆሻሻ ይችከዚህ ምናምን ይሏታል። እና ያያት ሁሉ እንዲጠላት ነገር ሆናለች። ብቻ እግዚአብሔርን ተረዳሁትላችሁ ነው የሚለወጠው ሰው። እኔ መሲህ አይደለሁም። እኔ ማይክሮ ክራይስት አይደለሁም፣ ወይም መሳይ ኮምፕሌክስ የለብኝም። አድናለሁ የሚል ትግል ውስጥ መግባት የለብኝም። የሆነ ነገር መፍትሄ ያለ አንተ ጋር ብለው የሚመጡ ሰዎችን እንኳን ታግዬ ነው እንኳን ታግያት እሷን ተጠንቅቄያት እንኳን ልትድን አልቻለችም። so I avoid her። በቃ 2 ቀን ሰላም ተሰማኝ። ልትገባ ሞከረች። ድንጋይ ይዤ ሳባረር ነው የማገኘው። ይሄ ራሱ አዲስ ባህሉ ነው። ለሷ ብዬ ነበር ስታገል የነበርኩት። this ends here I don't know። ቀጣይ ማስከብቻ ልታገኙ ትችላላችሁ። it's a way መንገድ ነው። ግን በጣም ይለወጣል በሚል ሞቲቭ የሆነን ሰው ቤታችሁ አስገብታችሁ እናንተ እንዳይለውጣችሁ፣ እንስሳም ሊሆን ይችላል፣ እናንተ ያልፈጠራችሁትን ትራውማ ይዞ ገብቶ ላይለወጥ ይችላል። ትዳር ውስጥ ይለወጣል፣ በሂደት ይለወጣል ምናምን ብለን ፍቅር ስንሰጠው ይለወጣል፣ አውሬነቱ ይጠፋል ብለን አንዳንዴ ማይሆን ቦታ ድረስ እንሄዳለን። እንደዚህ በእሳት ተጠብሶ ቤት ገብቶ እንከባከበዋለሁ ብላ አንዲት ሴት አስገብታ ወደ ቤቷ ልጆቿን ጥብስ አድርጎላት ያ የተጠበሰ ሰውዬ ትራውማውን እንዴት ያወጣው? ጥብስ ልጆቿን ቅጥቅጥ እያደረገ ትራውማታይዝድ አድርጎላት የነበረች አንዲት ሴት ስቶሪ አውቃለሁ። አድነዋለሁ ብላ ታገለች። አሁን የመጨረሻ ጠላቶች ናቸው። እንደዛ በሳት ተለብልቦ የነበረው ሰውዬ ወደ ህይወት የመለሰችው እኮ እሷ ናት። ግን ቤቷ አስገባችሁና ልጆቿን ጥብስ አድርጎ እሷንም ቅጥል አድርጎ ሌላ ሰው አድርጓቸው ወጣ ነው። ስለዚህ አንዳንዴ እኛ ሌላ ሰው ሊያረጉን የሚችሉ ከአቅማችን በላይ የተጎዱ አካላት አሉ። እነሱን እናድናለን በሚል ሰበብ እኛ ተበላሽተን ነው ቁጭ የምንለው። እና እቺን ብቻ ያዙልኝ። ወደ ርዕሳችን የዛሬው ትምህርት ሰው ሲታመም ትሪት መደረግ የለበትም የሚል አቋም አለኝ። ኦኬ ከትራማይም ይመነጫል። አንድም ዱዋሊቲው ልጠብቅላችሁ። አንደኛው ከትራማይ ነው የሚመነጨው which is wrong ማለት ነው።
ሰውን በህመሙ ጊዜ ትሪት አታርገው የሚለው አንዱ የኔ ትራውማ ስለሆነ ስህተት ነው። ሰውን በህመሙ ጊዜ ትሪት ልታረገው ይገባ ይሆናል። ይሄ የትራውማዬ ምንጭ ነው ስል ስታመም አላሳከሙኝም ወላጆቼ ምናምን ልል ብዬ አይደለም። ግን ቨልነራብል ሆኜ ስሜት የተጎድቶ በነበርኩበት ወቅት አይዞህ የሚሉ ሰዎች በካራክተር ደረጃ ነው ድርሰቴ ውስጥ የሰራኋቸው እንጂ ፊዚካሊ ብዙ አላውቅም ነበር። ወይ ቶሎ አልቃሻም ስለሆንኩ ሊሆን ይችላል ይዳዝም ማድረግ። ግን ስለዚህ ምንድነው የኔ ሲስተም የተለማመደው ራሴ አይዞህ ስለው ነው። ናርሲሲስት እስኪያረገኝ ድረስ ለራሴ መልካሙን እየፈለኩኝ ሳለብስ፣ መልካሙን እየፈለኩኝ ሳስተምር፣ መልካሙን እየፈለኩኝ መስዋዕት ሳስደርገው ራሱንም የተሻለ ሆኖ እንዲበቅል ሳስደርገው የነበርኩ አካል ነኝ። ስለዚህ እኔ ለኔ ነው የማውቀው እና የሆነ ሰው መጥቶ ሲያመኝ ተወኝ ነው የምለው። ትንሽ ስፔስ ስጠኝ። ፊዚካል ፔን ብቻ ላይሆን ይችላል፣ ስደበርም ትንሽ አንዴ። ለምን እኔ ታምሜ ሰው መጥቶ ሊጠይቀኝ ሲል የኔ ግዴታ ነው የሚመስለኝ። ሰውየው ስቲል ታምሜ ወይ ደብሮኝም እሱን ትሪት የማድረግ ግዴታ ያለብኝ ነው የሚመስለኝ። ስለዚህ ሌላ ህመም ነው የሚጨምርብኝ ማለት ሌላ ሸክም። እኔ ሆስፒታል ተኝቼ አውቃለሁ። የሆነ ጊዜ ደንጊ ምናምን በሽታ ይዞኝ ፊቴን ዞርኩ እንትን የሚጠይቀኝን ሰው ላለመስማት እና ፋዘር በቃ እኔ እመልሳለሁ ምናምን ብሎ አይ እንደዚህ ሆኖ እኮ ይላል። እኔ ለነሱ በመብራራት ህመሜን ፊል አደርገዋለሁ። ለታመመ ምስኪን የምናግዘው ሙዝ ምንጭነው ጭኮ አስታማሚያ ገዝፋል ህመምተኛ አስታኮ በየጽፌውላ አቃል። ህመሙን ማሸራሞጥ አልፈልግም። እኔ መዳን ነው የምፈልገው። ህመሙን እንድትከቡት አልፈልግም የሚል አቋም ነበርኝ። ህመሙ አትከቡት፣ ምንም እኔ አቴንሽን የሚያሰጠኝ ነገር አይደለም። ህመም ዞር በሉልኝ ነበር እና እኔ ሌፍት አውት መደረግ እንደምፈልገው ትውት እንድታረገኝ እንደምፈልገው በዲፕሬሽን ኤግዘመተ እንዴ ምን ሆነ ነው ደብሯል እንዴ ምናምን ስትለኝ ያልደበረኛ ለማስመሰል ልሞክር ይችላል። ወይም ድብርቴን ውጪ አንተን ላስደስት ስታገላገኘዋለ ድብርቴ ተባብሶ ሊቀጥል ይችላል። ኃላፊነት ነው የማየው። ሰው ሳይ ኃላፊነቴ ነው የሚመስለኝ። ስለዚህ ያለኝ አማራጭ ምንድነው? እኔ የእኔ ኃላፊነት በሆንኩ ሰዓት ሰዎች ኃላፊነት እንዲወስዱልኝና እንዲጠይቁኝ በሽታዬን እንዲያክሙ እንዲተሻለህ ምናምን እንዲሉኝ አልፈልግም የሚል ክፍል አለ። ይሄው ለካ እንደ ፕሮጀክሽን ሆኖ ሚስቴ ላይ ይመጣል። ሚስቴንም ልክ እንደኔው እኔን ትሪት እንደማረገው ነው ትሪት ማረጋት which is ምግቡን መድኃኒቱን ምናምን ሰጣትና ዞር እላለሁ እንዲሻላት ራሷን ቴክ ኬር እንድታረግ። ለካ ሴቶች ቴክ ኬር መደረግ ይፈልጋሉ። በህመማቸው ወራት በፔሪዳቸው ሊሆን ይችላል በሆነ አይነት ዲፕሬሽን ሲሆኑ እንትኑን ይፈልጉታል ኮምፈርቱን። እሱም መስጠት አለመቻሌ ነው ዲቤት ውስጥ ከቶን ይሄ ትምህርት የተወለደው። የትራማዬ ክፍል ነው አንዱ። ሰዎች እኔን ትሪት እንዲያረጉኝ አልፈልግም አላገኘሁምና ስለዚህ ራሴን ትሪት ማድረግ ተለማምጃለሁ። ሰው ሲያመኝ ራሴን ትሪት ለማድረግ ስፔስ ፈልጋለሁ። ሰዎችን ትሪት ማላረግበት ጊዜ ያስፈልገኛል። ሰዎችን ትሪት የማድረግ የማገልገል 100% ኃላፊነቱ ላይ ጭኜ ነው ስኖር የነበርኩት የከረምኩትና ሰዎች በበሽታዬ ጊዜ ከተገኙ ወይ በደበረኝ ጊዜ ከተገኙ እነሱን እንደገና የኔን ህመም ወደዛ አድርጌ እነሱን ማስታመም እነሱን ማገልገል ግዴታዬ ስለሚመስለኝ ስፔስ ስጡኝ ይላል። ይሄን ሪፍሌክት አድርጌው ሚስቴ ፍቅር ሲሰጣት ምናምን ታውቃለች። እናትየው አሁንም ድረስ እኔን አየ እስቲ ተወት አድርጊ እኔ ችግር የለብኝ ወቅ ስፈልግ እኔ ጠይቅሻለሁ ምናምን ይያልኩኝ እናቷን ማለት ነው የባለቤቴን እናት ስፔስ ነው የምጠይቃት እንጂ ፍቅሯ ፍቅር አይደለም ማለት ኦል ቲንግ ሰርቭ ልታረገኝ ነው የምትሞክረው። ስለዚህ እሱን አልፈልግም ብዬ ሚስቴ ጋር ግን አልፈልግም ሳትል ደርሷታል። ስለዚህ ምን ትፈልጋለች? ልክ እንደ እናቷ ፕሮጀክት ታረጋለች። እሷ ትሪት እንዳረጋት ጤናማ ነው ምን ያክል ፐርሰንት እንደሆነ አላቅም። እኔ የትራማው ቪክቲም ስለሆንኩኝ ለጊዜው ሱልቶ አሪፍ ጭዌ ግን ይመጣል። ከየት አትሉ? ከዩንግ ነው አባታችን። ዩንጊያን ክላስሩም ነው። ባይሉ ሙጌታ አባላለሁ። ፈታ ያላችሁ ትማራላችሁ እዚህ። ዩንግ አንዴ ታሟል። እንዴት ሆነ መሰላችሁ? ወረቀቱን ቦታውን ላሳላዘጋጀው ነው ትምህርቱን የጀመርኩት አገኘሁት። ይውላችሁ ዩንግ አንድ ጊዜ ትምህርት ቤት ያስጠላዋል። ትምህርት ቤት ከዚህ በፊት ብያችኋለሁ። ማለት 1 ሲደመር 2 ይሉኛል።
አንድ የት ነው ኤግዚስት የምታደርገው ማይክ ምናምን ራይት ብሬን ጋይ ነው እንደዚህ በፒክቸር ነው የሚያውቀው ነገርየው የሚወከልበትን ሲምቦል አይገባው አንድ የሚባል የሌለ ነገር ሲደመር ከሁለት ሲባዛ ምን አይሉኛ ሲባዛ ሲደመር አይገባውም ስፖርትም የሆነ መበላቀጥ ነው ይላል ስማ ማስቀይ ሰው እኮ እና ግራ ግብት ይያለው ብዙ ትምህርትን አይወደው እና አይወደውም ከዛ አንድ ቀን የሆነ ልጅ መጣና knocked me off my feet ይላል ከግሬ ምናምን ጨረገደኝ I fell striking my head against the cobblestone so hard that I almost lost consciousness for about half an hour afterward I was little እያልኩ ነበር አለ በጠረባ ተገብቶልኝ ኮብልስቶኑን ተጋጨውኝ ከዛ for a half an hour ከአንድ ሰዓት ተኩል በኋላ በወቅቱ ምን ፌል ታርግ ያለውኝ በአይምሮዬ ውስጥ now you won't have to go to school anymore እሚል ልጁ ጠረባ ገብቶለት ባናቱ ሲከሰከስ በሆነ ሰመመን ውስጥ ያለ ፌንት እየበላ ማለት ነው ምን የሚል ደስታ ከውስጡ ነቃ ተመስገን ከዚህ በኋላ ትምህርት ቤት አልሄድም ማለት ነው የተወሰነ ጊዜ አለ I was only half conscious no I was only half unconscious ያው ነው for more than 6 months I stayed away from school and for me that was technical ለስድስት ወር ገደማ ትምህርት ቤት ዝር አላልኩም ለእኔ ይሄ ፒክኒክ ነበራል እቤት ሲውል ደግሞ ታሟልና ፌንት በልቷል ከዛ ትምህርት ቤት አይሄድም ደጋግሞ ፌንት እየጣለው ነው ስለዚህ ትምህርት ቤት አይሄድም ለስድስት ወር ቤት ቆይቷል ስለዚህ የታመመን ልጅ እንንከባከባለን ከዛ እየተንከባከቡት እሱ ትምህርት ቤት መሄድ አልፈለገም ህፃን ልጅ ነው ስንት አመቱ እንደሆነ ረስቼዋለሁ እዚህ ጋር I was free አለ I could dream for hours ለሆኑ ሰዓታት ምናብስ መቆየት ይችላል be anywhere I liked የፈለኩበት ቦታ ምናምን ይያለ ያንን የፒክኒክ ብሎት የለ የእረፍት ጊዜ ብሎታል የነበረበትን የህመሙ የፈጠረለትን እረፍት በቃ አይግባለ ጊዜው ተብሎ ከዛ I forgot completely how all this had come about but I pitied my parents' worries ከወላጆቼ ውስጥ እንትናቸውን ሐዘናቸውን በፍቅር በእንትን በጭንቀታቸውን በሐዘን አነቃውት እንደማለት ለሱ ያላቸውን መጨነቅ ለሱ በማዘን ነቃለትና they consulted me various doctors ከብዙ ዶክተሮች ጋር ተመካከሩ ከዛ አንድ ቀን ብዙ በቃ ዶክተሮች መፍትሄው ሊገኝለት ይችላል አልቻሉምና አንድ ቀን and how is your son ይላል ዶክተሩ that's sad business አለው አባትየው የሚያሳዝን ጉዳይ ነው ነገር with him they think it may be epilepsy ይሄ የሚጥል በሽታ ከባድ ነው የሚሆነው አቅም ከሌለው በዚሁ አይነት መንገድ ነው ከዛ ቀጠለና I have lost what little I had የነበረችኝ ትንሽ ነገር አጥቻለሁ ሳንቲም ነው አባትየው ነው የሚል and what will come before the boy if he cannot earn his own living ይሄ ልጅ ለዘላለም ወይም ለረጅም ጊዜ እዚህ ቤት ከቆየ ምንም ለራሱ ሳንቲም ማይሰራ ከሆነ እንዴት እሆን ይሆን ሲል ማ ዩንግ ጆሮ ገባ ልጁ ዩንግ I was thunderstruck ነው በቃ መብረቅ የመታኛ አይነት ነገር የተሰማኝ this was the collision with my reality why then I must get to work I thought suddenly የዚህን ሰዓት በራሴ መቆም አለብኝ የሆነ ሰው ሸክም ልሆን የወላጆቼ እዳ ልሆን በሐዘን አይን እኔን ማየታቸው ፍቅር ልለው ለበሽታው የሚያረጉትን ክብካቤ ለእኔ መስሎኝ ልጃጃል የሚሉ ነገሮች ከውስጡ መንቃት ጀመሩ በሽታውን ትሪት አረጋለሁ ስትል በሽተኛውን ትሪት አረጋውና በሽተኛው በበሽታው ያገኘውን አታችመንት ያገኘውን ፍቅር ያገኘውን አቴንሽን መልቀቅ ያቃተው ሲመጣ በሽታው እየበዛ ይመጣል ዩንግ ቆየት ይያለ አነብላችኋለሁ በሽታዬ የተንከባከብነው ስለሆነ በሽታዬንም
በሽታ የሰጠኝን እረፍት አቴንሽን ፍቅር በቤተሰቦቼ በኩል እያጣጣምኩት ስለሆነ በሽታዬ ይበረክት ጀመር ፍሪኩዌንሲው ይጨምራል እኔን መውሰድ ጀመረ በበሽታዬ ገዛሁ እንደማለት ምን ፍቅር ምን አቴንሽን ምን የራሴን ጆይፉል ታይም ምን አቮይድ አረኩኝ ትምርት ቤትን የመሰለ ስቃይ ዶንት ስቴይ ቱ ሎንግ ይባላል አንዳንዴ ህፃናት ትምርት ቤት አሟቸዋል ተብሎ ከቀሩ በኋላ እንንከባከባቸዋል እኔና ረዴት ለካ አጋጣሚ ሳንነጋገር ወንጌል ላይ የምናደርገው ነገር ተመሳሳይ ነው ትላንት የሆነ ደፉ ላይ እንዲህ ብላ ተመለሰች ከዛ ጎበዝ አልኳትና ኮንሽስ ሆነ ይሄ ንግግር you reward her ግን ልትወድቅ ነበር ቋው መውደቋን ታግላይ ቆመችበት መንገድ ግን የሚደነቅ ነው ቶኔን ታቀዋለች ስቆጣና ሳደንቃት ጀግናም ነው ምርጥዬ አንቺ የባህይሉ ልጅ አንቺ ምርጥ ልጅ ምናምን ላለው ዝም ብሎ ቶኑን ሰውነቷ አይለምደዋል ሚስቴንም ሳደንቅበት ስደነቅበትም ስለምትሰማው ድምጹን ፊቴን ታየዋለች ከድምጹ ጋር ሶ ስደነቅ ፊቴ ይበራል ምናምንና ያን ብርሃን ይፈልገዋል ሰውነቷ ሶ ልትወድቅ ብላ ስትመለስ የመለሳትን መስል ስኪል የመለሳትን እንትን ሪዋርድ አድርገዋለሁ በዛ ድምጽ ሳላስበው ነው ግን something conscious ሆነ እስከዛሬ እኮ ለው ነበር ይመስለኛል እንግዲህ conscious አሁን ስለሆንኩበት እንጂ ከዛ ፊት ማለቴን አላስታውስም አንኮንሽስ ነው ከዛ ለረዴት ነገርኳት አየሽ ግን ወንጌልን ለመውደቅ ከነበራት ስጋት ወይም ለመውደቅ ካደረገችው ሞኝነት ይልቅ ለመዳን ያረጋችው መፍጨርጨር ሪዋርድ ሳረጋ እንደ ሐረር እኮ አለች እኔን እናት ሐረር እኮ እንዲሁ አለችኝ ጎሽ ተያታለሽ ጭራሽ አለችኝ አለ የሆነ ነገር አድርጋ አስተካከለችው አለች ስታስተካከለ ጎሽ እንዴ አትቆጭም እንዴ ለምን ረጎሽ የምትያት አጥፍታለች እኮ አለች ሪዋርድ የምናረገው ድካሟን ምናምኗን አይደለም አንዳንዴ ድውስት እዛ ጋር ምንም በጭ ብላለች እኮ ዝም ያረጃለች ከዛ ዞር ብላ አቴንሽኑን ቼክ ስታረግ የለንም ከዛ አታጋን ነው ኦኬ አንዳንዴ ኦቨርስ ከሆነ እኛንም ኮንሽሳችን እቺን ድራማ አይሰጠንም እቺን ፕሌይ አይሰጠንም ወዲያው በደመ ነፍስ ሄደን አንስተናታል ልጥፍ አድርገን ፍቅር የሚሰጥበት ጊዜ ይኖራል ኦፍ ኮርስ ግን what did you reward ነው ምን እየሸለምክ ነው ያለው ከዛ በአጋጣሚ የሆነ እንትን ባለቤቴ እንትን ተሰበረባት ፖት በጂፕሰም የተሰራና ልጄን አሰበረችው ልክ ሰብረው ተናደድን ከተገዛን 3 ቀን ነውና እጭ ምናምን በብርጭቆ ወረቀት የቀረችው አሞርጄ የሆነ ቅርጽ ላወጣ ሞከርኩ ከዛ ከመስበሩ ማንም አልጮህንባት አይመለከተንም ተራ ነገር ነው እንኳን ተሰበረ እኔ ልሰብረው እሷ አልሰብረው ትችላለች ዳዝም ማተር የሚሰበር ዕቃ ነው ከዛ ከተሰበረው ውስጥ ምን አይነት ቢዩቲ ማውጣት እንችላለን በሞርጄ ትቸው ነበር የሆነ ቀን ይሄ አታችመንቱ ኢጎዴዟ ስላለ ባለቤቴ ኢጎዴዟ ምናምን ስላለ አታችመንቱ ብዙ ሚኒንግፉል አይሆንባትም ሰዎች ላይ ጥብቅ ማለት ከቤተሰብ ይጨምራል ጓደኞች ምናኔም ጨምሮ ጥብቅ ማለት እንደድሮ ሴንስ ኦፍ ሰልፍ ሚኒንግን ኢሞሽንን ከሰዎች ከማግኘት አርፏል ለተወሰነ ጊዜ ኢጎዋ ስለሌለ የኔዋ ስለሌለ የኔ ከምትላቸው አካላጋ ትንሽ ፍቺ ምናምን አለች ከዛ ግን ማከለ ላይ ዲፕሬሽን ዱካክ ምና ይኖር ከዛ አየቻት ፖቷል ከጀርባ መቀባባውን ቀለም ትራፊ አይታለች እዛ ጋር ከዛ እሱን አመጣችና ፖቱን ስትቀባው በነጭ የተሰራው እንትን ፎቶን አስቀባላችኋለሁ የመጨረሻ የሚያምር ሆነ ሸክላ መሰለ ደስ አላት ማለት እሱ በጣም እኔንም ደስ አለኝ ሁለት የወዳደቁ ቃዎችን ብዙ ሚኒንግ የሌላቸውን ስትገጥማቸው አንድ ሚኒንግ ያለው ነገር ፈጠረች ያ እኔንም ከቁጥጥሬ ውጪ በእሷ እንድደሰት አደረገኝ ስሜቴን ወሰደው ሪዋርድ ሴንተሯ ሲነቃቃ ቀጣይ ሲሚንቶ ግዛልኝና እቺ ያበባ ማስቀመጫዎቹ በሲሚንቶ ልስራቸው እንደዚህ የሆነ ነገር ልስራላቸው አለች this is እቃቃ አሪፍ ነው እናቶቻችን ዳንቴል ይፈትናሉ ቁጭ ሲሉ ብሎ አሜቱ እንዳይበዛ በሐሳብ መናወዙ እንዳይበዛ ምናምን የሆነ እጃቸውን የሆነ ነገር ይሰጡታል ቁጭ ሲሉ ያንን አይነት ልማድ
ሰው ሊኖረው ይገባል ሚኒንጉን ወይም ስሜቱን ሰው ላይ አጣብቆ አልቅት እንዳይሆን የስሜት አልቅት እንዳይሆን ኢነርጂ ድሬነር እንዳይሆን ከሆኑ ነገሮች ደስታ ምናምን እንዲያገኝ ሰው ከነዚህ ድርጊቶች ደስታ ከምናገኝባቸው ድርጊቶች አንዱ ነው እንጂ ዋናው ወይም የሚበልጠው ምናምን አይደለም። ልክ እግዚአብሔር ከእሁድ እስከ ዓርብ ዕቃቃ እንደተጫወተው ዕቃቃ ያስፈልገዋል ሰው የሆነ የሚሰብረው የሚቆርጠው መልሶ የሚገጥመው። አሁን ቤት ልንለቅ ነው ባይዘው ቤት ልቀቁት ተብለናል። ሳምንት ቆየው መሰለኝ ሳልነግራችሁና ሌላ ጊዜ በጣም ሸክም ነበር የሚሰማኝ አለች። አሁን ግን ምንም ሸክም አልተሰማኝም። ቤት መልቀቅ ለኔ ቤቱ የኔ ስላልሆነ ለእኔ ተጨማሪ እማስውበው ደጃፍ እማስውበው ቤት እምሰራው ስቱዲዮ አገኘሁ ማለት ነው። ለዕቃቃው ብሩ እስካላነሰኝ ድረስ በብሩም አይደለም ምጽናናው ግን የሆኑ ነገሮች እስካሉኝ ድረስ ኤቭሪ ዌር አይ ጎ የሆነ ነገር ምገጥመው እስካገኘው ድረስ ኢትስ ፋይን ብያለሁና የሆነ የተሻለ አሁን ያሉትን እዚህ ቤት ያሉትን ኪዮሶች የሚቀንስ ቦታ ላገኝ ይችላል። ለምሳሌ መስጊድ ስርነን አዛኑ በቃ አቅላችን እያሳተን በቃ በርም ዘግታ አታመልጠው። ስለዚህ ሻል ያለ ቤተክርስቲያንም መስጊድም ምናምን የሌለበት ጸጥ ያለ ሴኩላር ሰፈር ምናምን ልናገኝ እንችላለን። ግቢው አሁን ሞር ፀሐይ ያለው ጥላ ያለው እናገኝ እንችላለን። now we have choice ለመምረጥ። ከዛ ቀጥሎ ደጁ ላይ ምናምን ተካክያለሁ ዛፍ ምናምን ተንከባክቤ ግቢ ውስጥ ሐረግ ነገር አድርጌያለሁ። ብዙ ነገሮች እንሞክራለን እኔም ሚስቴም ምናምን እና የሚሄድ ቤት ነው ግን ሲሄድ ባለቤቶቹ የሰጡንን አይደለም የሚያገኙት ሞር የተወሰነ ህይወት ጨምሮ ነው። ጠብቅ ተንከባከብ አይደል ሰርቭ ኤንድ ፕሮቴክት ባህሪያችን ያ ነው። ገነትን ጠብቅ ተንከባከብ እንደተባለው የሄድንበት ያን ማድረግ አለብን። ለሰውም ይሁን ለአካባቢያችን ያ ነው ትእዛዛችን የባህሪያችን ጽፈት። ስለዚህ ይሄንም ሰውነት ይሞታል ይወሰዳል ይፈርሳል ብዬ መንከባከቤን አልተው። ስፖርቴን ተበጥባለሁ ንጽህናውን ጠብቃለሁ ሜንታል ጤናውን የሰውነት ጤናውን ምግብ መምረጥ ምናምን እኚህ ጉዳዮች መንከባከብ መጠበቅ ነው ራስ። ስለዚህ ቤቱ ይሄዳል ብለ መንከባከብ እንደማታቆመው ሰውነትም ይሄዳል ብለ መንከባከብ ማቆም አትችልም ወይም እንደዛው ነው። ሁሉም የኪራይ ነው። ስለዚህ የማህበራዊ መገናኛ ቦታችን ካደረግነው እየበዛ ነው የሚመጣው። መተጃጀል አያስፈልግም። እኔ ሙዝ ይዤ መሄድ አልፈልግም ምናምን ነበር። ያው እንግዲህ አሁንም እኮ ከሙዝ የተሻለ ለበሽተኛ ይዤ መሄድ አልችልም ግን መድኃኒቱን ይዤ ለቤት ደስ ይለኛል። የመፈወስ ጸጋ ሰውነቴ ቢኖረውና ማዳም ብችል በጣም ደስ ነው የሚለኝ ለበሽተኛው ስል ተያይዞ ጦሳለሁ። ያው አዳኝ ተብለ የሆነ ቅባት ይታይና ሶፍትን ሸጣል ያዛ ጋር እንዳትደርስ ትጠነቀቃለህ እንጂ ብትችል የሆነ በሽተኛው ጋር የሆነ ማህበራዊ ህይወት ምናምን ልትመሰርት አይደለም። ስለዚህ የምንንከባከበውን ነገር ማወቅ አለብን። ጠብቅ ተንከባከብ ገነት በጣም ጥሩ ቦታ ሆና ሳለ ነው ጠብቅ ተንከባከብ የተባልከው። ምን አረጋታለሁ አትልም። ጉድ ነው እንክብካቤና ጥበቃ የሚያስፈልገው እንጂ የሆነ ጉድለታችን የመተያያና አቴንሽን መገነባቢያ ቦታችን ከሆነ እየበዛ ይመጣል። ዩንግ ልክ እዛች ጋር ተነጥፎ ልጁ ዛጋ ካነጠፈው በኋላ ያገኛትን 6 ወር ቆንጆ አርጎ ያጣጣመ ሳለ አባቱ ሸክም ሆኖ ሊቀርብኝ ያለችኝን ትንሽ አለ I would dreadful if he were incurable ደብራለሁኝ እማይድን ከሆነ በዚሁ ለምን I have lost what little I had የሆነ ሰዓት ስፎክር ምን አስተውሳለሁ በጣም ከምታደንቀው ሰው ትሉኝ አጨራረሱ ፈቃዱ ተክለ ማርያም የሱን የኩላሊት መታከሚያ ለሆነችዋ ሰጥቶ ገዳም ሄዶ ሞታሉ። በቃ ይሄን አይነም ሙስጠኝ ጌታ ሆይ ምናምን ነው ያው ኩላሊቱን አትስተኝ ግን የሆነ ነገር አሳልፈው እኔ ቤት እንዲሸጡ ያው ወላጆች ምናምን ከኔ ተነሳ አልጠብቅም። የሆነ ቢያመኝ እንዲለመንልኝላ አልፈልግም። በቃ ይጀግጥም ነው ማለት ነው ፈልገው በተቅማጥም ይሁን በምናምን ትሞታለህ እኮ እየተሰቃየው
ተቀዶ እንደገና ወጥቶ የሆነ ሰው ትራንስፕላንት ገብቶልኝ ምናምን ተጠጋግኝ አልፈልግም ቻው ነው የምልህ በቃ ማለት አይ አስፓየር ዛት ማለት ነው አይ ቫልዩ ዛት ላላረገው እችላለሁ ተንበጫርቄ እኮ ሽጡና ያላችሁን አሳክሙኝ ብዬ ልል እችላለሁ ግን ልክ እንደ ሶቅራጠስ ማለት ነው አንጡት ላስተምራችሁ ሞከርኩኝ ምንም ጀዘባችሁ በመርዝ ልገሉኝ ነው አይደል አምጡት ልጠጣ ምናምን ጲላጦስ እውነት ምንድነው ሲለው ባስረዳህ እኮ ትፈታኛለህ ነው ያለው በውስጡ አላወራም እውነት ምንድነው ሲለው ምንም አላለም ወጥቶ ሌላ ነው ያወራው ጲላጦስ ይሰቀል ሲል ክርስቶስ እውነት ምንድነው ሲለው አሁን ባስረዳህ እውነት እኔ ነኝ ብያወርቻለሁ ግን እውነቱን ባስረዳህ ግን ትለቀኛለህ ከለቀቀኝ ደግሞ ለሰው ልጆች የሚሆነውን ነገር ማድረግ አልችልም ስለዚህ ጽዋውን ተጣዋለሁ ልክ ሶቅራጠስ በፈቃዱ መርዙ እንደተጣው አይ ጽዋውን ተጣው አላስረዳህም ከዛ ወጥተህ ስላላስረዳው የሚገባህን የገባህን ነገር ታወራለህ ይሰቅሉኛል ያን ነው የፈለኩት እኔ ፈቃዱ ተክለባሪያ የሚገርመኝ አጨራረሱ እሱ ነው የሆነ ነገር ያላቸውን አውጥተው ሰዎች አድርገውት ያላቸውን ጨርሰው ኢንቨስት ባያረጉብን ደስ ይለኛልና አሴትም መሆን አልፈልግም ኢንቨስት ካረጋችሁብኝ እናንተ አሴት ነው ሰው ሳገለግላችሁ ነው የሚገኘው ማገለግለው ደግሞ እናንተን ፈቃድ አይደለም የጋራ የሰው ልጆችን ፈቃድ ነው መሆን ያለበት እውነትን ነው ቢዩቲን ነው ጉድን ነው ማገልገል ያለብን እንጂ እኔንም ይሁን እናንተን አይደለም ስለዚህ እዚህ ጋር ያለኝም በሙሉ እኮ ያለችኝም በሙሉ ረጨሁኝ ለዚህ ልጅ ምናምን ሲላ ልጅ ይሄን ሲሰማ አስቡ ወላጆች ከሱ የተነሳ እንቱንስተን ፈልጌ አይደለም ምናምን የሚል ጨምላቃ ልጅ አለ ጂፓስወርድ ኮበት ቢሞት ምናምን ብለህ የምትመኘው እንደዚህ ጎኑ ያለ ጠረጴዛ ላይ ሸርተት ብሎበት ጨፍልቆ ቢገደለው የምትለው ቤተሰቦቹ ያላቸውን በሙሉ ያጡ እኔ ፈልጌ ነው እንደታመምኩት ከዚህ በላይ ይገባኝ እንደዚህ አይነት ክላይንት ነበረኝ ጭምልቅ የሚል ምን አገባኝ እኔ የወለዱኝ እነሱ ህመሙን አልፈለኩት ወለዱንም አልጠየቅኩኝ ስለዚህ እኔም በወጣኝ ስለነሱ አስባለሁ ላም ብሎ የሚጨመላለቃል ዩንግ ግን ተናደደ ተንደርስትራክ ነው የሆንኩት አለ መብረቅ የመታከል ከዛ I became serious child አለ ከዛ በኋላ after 10 minutes of this I had a finest of fainting fits ይላል በጣም አስቂኝ መጽሐፍ ነው ባይዘው ይሄ ባዮግራፊው ነው ስሙን ለማስታወስ የሞከርኩ ነው ሜሞሪ ድሪምስ ኤንድ ሪፍሌክሽንስ በጣም አስቂኝ ነው ፋይነስት ምን ጽድት ያለችዋ ፌንት መታ ለብ አረገችኝ አለ ከፎከርኩኝ became serious child ካልኩ በኋላ አለ እሺ I almost fell off the chair ከወንበር ላይ ልወድቅ ነበር but after few minutes I felt better and went working devil take it አሁን ማለት ከሆነ ደቂቃ በኋላ ተነሳሁኝ ግራመሬን ያጠናው ነው ነቃ አልኩ ግን ከወንበር ላይ ልወድቅ ነበር ምናምንና ከዛ ዴቪል ምን ብሎ ፎከረበት በውስጡ ዴቪል take it I'm not going to faint ሰይጣን ይሄው የፈለከውን አምጣ ውሰደው ንግግሬን ስማ ሊሆን ይችላል ውሰደው እኔንም በሽታውን ውሰደውም ነው ዴቪል take it I'm not going to faint I told myself ለራሴ ነው እንዲምለው devil take it I'm not going to faint I told myself I persisted in my purpose ውስጥ ጠንክሬ ቆየው ወይም ወጠርኩና this time it took about 15 minutes before the second attack came አለ 15 ደቂቃ ነው ፈተና ለመሰለኝ ከቀደሙ that two passed like the first and now you must really get to work ሰይጣንን ነው የሚለው አሁን የበለጠ ስራ ውስጥ ልገባ ይገባል ምናምን አልኩታለ I stuck it out and after a hour came the third attack አሁን ሰዓቱን ገፋ አደረገው ከአንድ ሰዓት በኋላ ሶስተኛው አታክ መጣ still I didn't give up አለ ታግዬ ቆየው ነው and worked for another hour until I had the feeling that I had overcome the attacks suddenly I felt better I had in all months before በጣም ጥሩ ሰላም ተሰማኝ ከዚህ በፊት ካሳለፍኳቸው ወሮች በፊት አለ a few weeks later I returned to my school ወደ ትምህርት ቤት ተመለስኩ
ከተወሰኑ ሳምንታት በኋላ and never suffered another attack ከዛ በኋላ መጥቶ አያውቅም ማለት ምኑ አታኩ መውደቁ ፌንቱ ማለት ከዛ ምን አይነት ኮንክሉዥን ያወጣ መጣ መሰላችሁ gradually the recollection of how and it had all came about is returned to me I myself has arranged this whole disgraceful situation በግልጽ አየሁት እኔው ራሴው ነኝ ይሄንን ደባሪ ነገር ራሴ ላይ የጠራውታል ከዛ የሆነች ፓርት ላይ አስመሪያታለሁ the whole affair was diabolical plot of my part አጠቃላይ የሰራው ቲያትር ሰይጣናዊ እንደሆነ አወኩኝ የኔ ሰይጣናዊ ፓርት እንደሆነ አወኩ በራሴ ህይወት ላይ አለ I knew it too nature seems to me full of wonder አለ ከዛ በኋላ እየገባው የመጣው ምንድነው እየተንከባከብክ ያለኸው cultivate ነው ይቱጋኝ protect cultivate ቢሆንም ምንድነው protect ያረከው ምንድነው ሰርቭ የምታረግ ምንድነው የምትጠብቀው ምንድነው የምትጠብቀው protect ያረክ እየተንከባከብከው ያለኸው ህመምህን ነው ከህመምህ ተነስተህ ነው የአጠቃላይ የህይወትህን ፕላን የምታወጣው to avoid ሴጋ ነው to avoid depression ነው to avoid anxiety ነው to avoid something ነው you are giving your energy አሁን እነዚህን ነገሮች ለማጥፋት የሚውለው ኢነርጂ good beauty እና truth ነው እኚህ ሶስቱ ጉዳዮች ኦብጀክቲቭ ናቸው ሰብጀክቲቭ አይደሉም ስዕል ባይዘው እሺ እዚህ ጋርም እናስገባለን ኦብጀክቲቭ ነው ሰብጀክቲቭ አይደለም ይያልኩኝ ነው ስዕል ይመጣልኝ ስዕል በሚሊዮን ዶላርስ በቢሊዮን አይገባም ሚሊዮን መልታይ ሚሊዮን ዶላርስ የሚወጡለት ጉዳይ የሆነው ኦብጀክቲቪቲ ስላለው ሰብጀክቲቭ ቢሆን ውበት እንደተመልካቹ ቢሆን ኖሮ በጋራ እየተሻማን በጨረታ የሆኑ ስዕሎችን አናከብርም ነበር እና ይሄ ትዝ ምን አስባለኝ ባለፈው አቢኪኒ ምለው ሚኪ የሚባል ወዳጄ የሳለውን ስዕል አሳይቻችሁ ነበርና አንዲት እህት ከአውስትራሊያ በ70,000 ብር አንዱን ስዕል ገዝተዋለች cheer for her አጨብጭቡላት ገዛችሁ ደስ ይያላት ለኔም አንድ ገዛችልኝ እኔ ሌላ ነው ያሳልኩት ሌላ ስዕል ላስል አያሙሌ ደግሞ ከዚህ በፊት በ10,000 ብር አስየው ነበር አላልኳችሁም ያንን ዳንኤል on the lions dead የሚለው እሱን ያሳልኩ ነው እህቴ ናት ላንተም አንዳባ ግዛት ትለኝ ይሄኛውን ለመግዛት ይፈለኩትና ታዩታላችሁ ጆከር እየተሳለ ነው ዛሬ ተጀምሯል ኦብጀክቲቭ ስለሆነ ነው ስዕል ይሄን ያህል ፕራይስ የሚወጣለት የእመቤታችን ስዕል የሚመስል ጩቤ ያዘ ጻል ልጅ በግራ በኩል ያዘችበት ምናምን አይነት ስዕል ነው የራሱ ክሬቲቭ ወርክ ነው የአቢኪኒና good beauty and truth ኦብጀክቲቭ ናቸው ማለት ከውጪ ናቸው መልካምነት ስትራይክ ያደርገኛል አሁንም ጌታ አለው መልካምነት good ጋድ አለው ከኋላው ኔቸራችን good ነው ሲጠራ ሰምተናል ኢቪል ውስጣችን እናገኛለን እኮ for that matter ኢቪል አለ ውስጣችን pain ምንድነው ሲን ማለት ህመም ኃጢያት ሰይጣናዊ ቴምፕቴሽን ምናምን እናገኛለን እኛ አልፈጠር ነው ከኛም በፊት የነበረ ነው እኛ ውስጥም አለ ግን እኛን አይደለም እኛ ኔቸራችን ጉድ ነው ጉድ ከውጪ ኤግዚስት ያደርጋል መልካምነት አንዴ አዳማ የሆነ ሰውዬ ስስ ፌስታል ይዞ አስፓልት ሲሻገር ቲማቲምና ሽንኩርት ይዞ ነው ብትን አለበት ከዛ ድንገት ሲዝ አረገች በዛ ሞመንት የነበረው መኪና ፎርስ የለም መኪና ሳይክል ምናምን ሲዛር ቀጥ ያረጉት ሁሉ ለጉድ ነው ጉድ ሊገለጥ ነው አሁን እንባይ ነው በወቅቱ የመጣው ቲማቲሙን ላለ መጨፍለቅ መኪናው ሲታረገ ቀጥ ሳይክሉን ማቆመ ከዛ ቆቆር የሚሸጥ አንድ ልጅ በፌስታል ይዞ ይሄንን ጮርናቄውን ይዞ በአንድ እጁ ከሰል ነገር ይዟል ኪትሌ ያለው ሻይ ነው በአንድ እጁ ፌስታል ይዟል ደርቧል ሁሉም ቀጥቀጣሉ ከመኪናም ይወርዳል ለምሳሌ ቲማቲሙን መልቀም ጀመሩ ሽንኩርቱን ይሆነ አንድ ልጅ ነው የተበጨቀበት ኦኬ ወጣ አንዱ ቲማቲሙን ለቅማል አንዱ
መንገድ አቁም ይላል በዚህ በኩል የሚያልፈው ቀጥ አሉለት ቀጥ የተባለው ለዛ መልካም ለሚደረገው መልካም ነገር ባዶ አይደለም ያሰባሰባቸው ቀጣይ የሚደረገው ጉድ ነው ቀጣ ከዛ ባለቆቆሩ አቆመና ፌስታሉን አውልቆ ለቀመለት ሌሎች በልብሳቸው የለቀሙትን ሰብስቦ ሰጠ ለተወሰነ ጊዜ ቀጥ ትላለች ዓለም መልካምነት ቦታውን ሲያገኝ ማለት ነው መልካምነት የሚጎትት ፑሊንግ ፋክተር አለው ፊልም ላይ ካራክተሩን ሳናቀው ማለት ኤግዚስት እንደማያረግ ሳናቅ መጽሐፍት ላይ ሳናውቅ ውስጣችንን ስውር አድርጎ ይወስደናል ምንድነው ያ ምንድነው እንደዚህ በዚህ ልክ እኩል የሚሰበስበን ያ ነገር ስለዚህ የምንንከባከበው ነገር መልካም ሲሆን ነው ጥሩ ባህሪያችንም ከመልካም ተሰርቷል ለውበት ተሰርቷል ለእውነት ተሰርቷል እውነትም እንዲሁ የሚሰበስበን ጉዳይ ነው እውነተኛ መሆን ካልቻልክ ቃልህን ካበልክበት ከዛ በኋላ ከአፍህ የሚወጣው ቃል እኔ ጋር ማረፍ ያቃተው ይመጣል ለምግብ ብለ እመጣለው ብለህኝ ቀረ ቃልህ አሁን ዊክ እየሆነ ነው አደርግልሃለሁ ብለ ታውከው አሁንም ቃልህን ድሮ ማህተም የለ ወረቀት የለ ምን ላይ አስፍረን ነበር ምን ተማመነው ቃል ነው እኮ የሚያተማመን ቃሉ ግን እውነት ነው ብለን ቃሉ ዝም ብለን ምናምን የሚል ድምጽ አይደለም ይዘው እውነት መሆን አለበት እውነተኛነትህን እያጣህ ከመጣህ ለምሳሌ አሁን የምሰራው ስራ ዩቲዩብ ላይ ለእናንተ ይሄንን ማዘጋጀት እዚህ ጋር አይደለም የጀመረው ማለት እዚህ ጋር ስል የዛሬንለት ማለት ያለው ዩቲዩብ ላይ አይደለም የጀመረው ፌስቡክ ላይ ምጽፍ ነበር ከዛ ፊትም ቃሎቼ ጥንካሬ እንዲኖራቸው ከትሩ ሶርሴ ከእውነቴ እንዲወጡ ኮንፌሽን ውሸቴን መናገር ለንሳባት ለዲያሪ ለጓደኛም ያን ያረረኩኝ ክሊር ያረረኩት ስመጣ ቃሌ እውነትነቱ እየጨመረ ይመጣል ከዛ ምን ይሆናል ስራ ስሰራ አሁን ቀጣይ የምሰራው የማማከር ስራ የምሰራው ስራ የሚመጣው እኮ አሁን ከምናገረው ንግግር ነው ምንም አይታው አይደለም ሰዎች እርዳም ብለው ሲመጡ የቃሌን እውነተኛነት ነው እውነተኛ ሰው ነኝ ለማለት አይደለም ግን ምኖርበት በዩቲዩብ በማገኘው ብር አይደለም በምክሩ በማገኘው ብር ነው ግን እየሰራ ያለው ግን ዩቲዩብ ላይ ማወራው ወሬ ነው ዩቲዩብ ላይ ማወራው ወሬ ለምን ልብ ላይ ያርፋል ለምን እውነትነቱ ገዘፈ ነው ከኔ የተሻለ የንግግር ችሎታ የስቱዲዮ ድባብ የማይክ ኳሊቲ ምናምን ላይሰንስ ምናምን ያላቸው ሰዎች አሉ ራሴን ከነሱ ጋር አላወዳደርም እነሱ ብዙ የሰዎች እምነት ሊያገኙ ይችላሉ ግን ሳየው what make them እቀማለው ይያልኩ ሲጋራ ያጫስኩ ምናምን እምስቁላ ይያልኩባችሁ ያን ሁሉ አልፈው የሚመጡት ለምንድነው ስል ቃልህን ምን ያረክበት ነው ስለዚህ እውነት በቃል ውስጥ አለ ግን ቃሉን ምናምነው እውነትነቱን ፊሊንግ ሲፈጥርልን በጣም የተሸራሞጠ እጅግ ያማረ ቃል ያወሩ ሰዎች ልባችን ላይ አላርፍ የሚልበት ጊዜ አለ ጊዜ ሳይሆን ብዙ ነው እንጂ ስለዚህ እነዚህ ጉዳዮችን ነው ልንንከባከብ የሚገባው አይኖ ለጊዜው አያሸልሙ በህመም ወይም በዳውን በሆነ ሰዓት የምናገኘውን አቴንሽን በዚሁ መንገድ ሰዎች ኢዚሊ አቴንሽናቸው የሚሰጡት ዳርክና ህመሙ ላይ ስለሆነ ያንን ፕሌይ የሚጫወቱት ሰዎች አሉ ዩቲዩብም ላይ ድርሰትም ላይ ምንም በቃ በኑሯቸው ምናም ደበረኝ ከፋኝ ምናም ስልክ አለማንሳት እንደዚህ ምናም ያረጉ አቴንሽኑን የሰውየውን አቴንሽን ወደሱ የሚስቡ ሰዎች አሉ ራሴን ላጠፋ ነው ያለች አንድ ክላይንት ነበረች ሳይሆን አለኝ ወንድ ነው የሆነች ሴት ግን እንዲ ተብትባ አስራው መውጫ ጠፍቶት ነበር በጣም በቃ ቴክ ኬር ያረጋታል እሱ ቴክ ኬር ሆኖ ያደገ ልጅ ነው ሰውነቱ አንኮንሺየስሊ ወደሷ የሚለቀው ኢነርጂ ምንድነው ቴክ ኬር ላረግሽ ነው የመጣውት ስለዚህ ችግሮችን ንገሪ ከደበረሽ ማሳውቂኝ ነው እሱ አላለም ባፉ ድርጊቱ ነው ያን ያሳያት እሷ በቃ ደበረኝ ከእንትና ጋር ተጋጨው እኮ ጃንጥሏ ሲገለበጥ አለ ራሱ እንድንከባከባት እንዳቅፋት ትፈልጋለች ትሪት እንዳረጋት በዛ ሁሉ ሰጣታለሁ አለ ደከመኝ ራሴን ላጠፋ ነው ያለች ያስፈራራችኝ ነው እና መዳኒቱ እውነተኛ ሰው ሁን እንደ እውነተኛ ሰው አስፈሪና አብረውት ሊሆኑት የማይፈልጉት ሰው የለም አንተ እየተንከባከብካት
ዲቫውር እያረካት ኮንፈርት እየሰጣት እየመጣህ እንደሆነ ካወቀች ካንተ መለየት አትፈልግም። ካለም ያጣችውን በሙሉ ካንተ እያገኘች ስለሆነ እውነተኛ ብትሆን ግን ካንተ ጋር መሆን አትፈልግም። ወይም እውነተኛ ሆና ነው ካንተ ጋር የምትሆነው በራሷ ለመቆም ሞክራ ምናምን። ስለዚህ አትግፋት። ስልኳን አለማንሳት አይተው አንሳ፣ ግን የሚሰማህን አውራ፣ እውነትህን ተናገር። እውነትህን ማለት የዋሸሽኝ ይሆናል ምናምን አይደለም፣ ብቻ የምታምንበትን ሪሊ ሶልህ የቆመችበትን እውነት ነግራት። ቀስ እያለች የደበርካት የደሞ አዝግ ነው ሲያስጠላ ምናምን እያለች ትሄዳለች። እና እውነት አርነት ያወጣቸዋል ምናምን እንደሚለው የሆነ ዲኩ ከዚህ በፊት አለማየሁ ገላጋይ ነው አሌክስ አብርሃም ላይ ቀስ ብሎ ይቆማል የሚለው ላይ ዲኩ እየቆመበት እየተኛበት አስቸግሮት ካህኑ ይሄን ይሉታል፣ ልጄ ሆይ እውነት አርነት ያወጣልና ንገራት ብለውት ሲነግራት ስንፈተ ወሲብ እንዳለበት ጥላው ሄደች። ይሄንን ተንሰቅስቆ ለጓደኛዋ እየነገራት ከሆነ አመት በኋላ የሰርግ ካሴቱን ከቶ ነው እንጂ የሚስቱን የሰርግ ካሴት ጓደኛዋ ቤት ሄዶ ሲከት ምን ያህል ባልየው ከ5 አመት በፊት ሚስቴን ሳገኛት ይላል። ከተለያዩ 2 አመታቸው 3 አመት አብረው ነበሩ። ትዝ ሲለው በአውሮፕላን የምትሄደው የምትለብሰው ምናምን በቃ ሰውየው የተጃጃለች ነበረች። እሷ አማርጣ ዲክ ልትገባ ነበር፣ እሱ ዲክ ፈሰስ ብሏል። ስለዚህ ይሄንን ሰምቶ ሲያለቅስ መጣ ጓደኛዋ ስታቅፈው ቀስ ብሎ ይቆማል። እውነተኛው ቦታ ላይ ሰውነቱ ተባበረለት። ለካ ያቺን ዳታ ስለሌለው ነው እንጂ ሰውነቱ አውቋል። እንዴት ይንገረው ለሱ? ዲኩ እምቢ አለ። ያ ክላይንቴም ሰሞኑን አወራሁት እምላችሁ ዲኩ እምቢ ብሎት ይታገላል። በቃ ስንፈተ ወሲብ አለብኝ ምናምን እምቢ እያለ ነው ሰውነት። እቺን ሴት አታውቃትም እያለ ነው። አንተ ፑሲ ብለህ ኦኬ። ስለዚህ ምን ልላችሁ ነው? የምትንከባከቡት አካል ጉድ ያለው ቢዩቲ ያለው ትሩዝ ያለው መሆን አለበት እንጂ ስለተጎዳ ሰው አቴንሽን አያስፈልገውም አይባልም። ግን በጉዳት ስም ፍቅር እየተሰጣጣን ከሆነ ጉዳቱ እየጨመረ ዜር ሞር ዲፔንድ እያረጉኛ ላይ ስቲል አቴንሽናችን በዛ በኩል እየሄደ የሚገባውንም አቴንሽን አካባቢያችንም ለራሳችንም መስጠት የምንችለው ወደ እነዛ አካላት እየሄደ ኔፕ ይሆን ነው የምንመጣው። ስለዚህ ማጠቃለያው ይሄ ነው። የምትንከባከቡት ህመምን፣ ድካምን፣ ዲፕሬሽንን፣ አለመቻልን አይደለም። ናቅ፣ ተወት፣ ረሳ፣ ታገል ስትሉት ፈትለክ ብሎ ይሄዳል አቴንሽን ካላገኘ። ይሄ አውቶ ኢሚዩን ዲዚዝ የሚባለው አንዱ ከሲስተምህ ውስጥ ሳትወጣ ስትቀር አንተን አታክ አረጋለሁ ብሎ ኩላሊትህን፣ ልብን ወይ ጣፊያን ሄዶ ሲጠዘጥዝልህ ማለት ነው። ዋይት ብለድ ሴል አንተኑ እንደ ጠላት ሲያይ ምንድነው የተሻለው መንገድ ይባላል? ሜታፊዚካል አይደንቲቲ ካለ ለምሳሌ ሲያመኝ እኔ ኃይለኛ ፊሎሶፊ ያሬጋ ደውዬ ቪዲዮ ኮል ወይ ቅዱሴ ምናምን ገባና እንቦቅሰዋለን ማለት ይሆነ ሃይ ሆነና ሰውነቴ ስራውን ይሰራል። ለካ ውጣልኝ። ሜታፊዚካል አይደንቲቲ የለም። ስለ እውነት ስለ እግዚአብሔር ለምን ኖራለ ሀገር ምናምን አትልም እንዴ? ውጣልኝ ከዚህ ውስጥ እኔ ላጽዳበት ሰውነቱን። አይ ካን ፋይት። ይሄ ጨጓራችን ውስጥ ያለው HCl ሃይድሮክሎሪክ አሲድ እኮ ብረት ድንጋይ ይበላል፣ ምናልባት ፕላስቲክ ነው የማይበላው። እና ሲስተማችን ምን ያህል ጠንካራ እንደሆነ ልነግራችሁ። ኃይለኛ መከላከያ አለው፣ ግን እኛ ውስጡ አለን። ውጣልኝ። አቴንሽን አትሰብስብ በቁስል በህመም ውጣ። በጣምም አትገትት። ቁጭ ብለህ ወይኔ ያሞኝ ምናምን አትበል። ካመመ ወደ ሌላ ጉዳይ ውጣ። ፊትህ ላይ አይታይ። ዘይት ተቀባቡ። ስትጾሙ እንደ ፈሪሳውያን አትጾሙ የሚለው አታሳዩት። የሆነ ጾም ህም እንትን አይደል? ሐዘን እኮ ነው። ጾም እኮ አጋንንት ማስወጫ ነው እንጂ የሆነ የሚከበር ነገር አይደለምና just እርሱት፣ ተውት። don't give attention ነውና when there is አይደለም whenever your focus goes energy flows ይላል። ልብ ባለበት በዚያ መዝገብ ባለበት በዚያ ልብ ይኖራል ማለት ነው። መዝገብን የት ነው ያረከው? ቻው